ዛሬ ከላይ ኮናችሁ የመሰለ ቆንጆ መኮረኒ በበደረጃ እናዘጋጃለን። እንዳያመልጣችሁ። እንዴት ናችሁ? እንደምሰነበታችሁ። ሼፍ ዮናስ ተፈራ ነኝ። ዛሬ እንደተለመደው አንድ ምግብ የሰራ ቆይታ እናደርጋለን። ዛሬ ምግባችን ደግሞ በበደረጃ ማዘጋጅላችሁ ቆንጆ መኮረኒ አለ ትመለከታላችሁ። በመጀመሪያ ግን የተለመደው ግብአቶችን ካስተዋወቃችሁ በኋላ በቀላሉ እንዴት አጋችሁ በደረጃንን ከፓስታ ዲሾች ጋር እንደምታዘጋጁ ዛሬ እንመለከታለን። ግብአቶቹን ላስተዋወቃችሁ። የመጀመሪያ ግብአታችን የሚሆነው ማካሮኒ ነው። እዚህ ጋር እንግዲህ ማንኛውም ቤታችሁ ያለው መኮረኒ ግን ሁላችን ቤት ስለሚገኝ በዚህ ሰራላችሁ። እናንተ ግን ፈለጋችሁት በሪጋቶኒም በፔኒም ፈለጋችሁ መቃየር ስላላችሁ ማለት በዛ መስራት ይችላላችሁ። ይሄንን እንትን እናደርጋለን። አሁን ሌሎቹ ከማስተዋወቅ እዚህ ጋር ውሃ ስለፈላ እሱን ጨምረውና ከዛ ወደ ሌሎቹ ግብአቶች እሄዳለሁ። እዚህ ጋር ውሃ ፍልቻለሁ። ውሃው ላይ ጨው እንደዚህ እናደርግና ጀስት መኮረኒ መቀቀል ስለሆነ ብዙም ስራ ስለሌለው ነው ይሄንን ማስቀደምላችሁ ጊዜ ስለሚወስድብን ማለት ነው። ይሄን ካደረጋችሁ ውሃ በዚያ ዋህደን ገርበብ አድርጋችሁ በመክደን ቀቅሏል ማለት ነው። ሌላ ግብአታችን ደግሞ እንደዚህ ቀላቀላ ያለ ቲማቲም ያስፈልገናል። ይሄን እንደዚህ ስራ እንጠቀምበታለን። ዋንኛ ግብአታችን ደግሞ በደረጃን ነው። በደረጃን በጣም እንደዚህ ለጋ የሆነ በደረጃን ፈልጋችሁ እንደዚህ መጠቀም አለባችሁ። ሌላ ግብአታችን ደግሞ የቲማቲም ድል ነው። ቶማቶ ፔስት ወይ ቲማቲም ድል እንጠቀማለን። ቼሪ ቲማቲም ካላችሁ ቼሪ ቲማቲም ተጠቀሙ። ከሆነ ቲማቲም ድሉን ማውጣት ይችላልላችሁ። ግን በቀላሉ ቤታችን የሚገኘው በቸርቻሉ ሊገዛ የሚችለው በቆቆር የሚገዛው ቲማቲም ድል ስለሆነ እሱ ተጠቀሙ። ግን አቅም ኖራችሁ ገጥሟችሁ ግን ቼሪ ቲማቲም ካለ በዛ መጠቀም አብራችሁ ማቀላቀል ይችላልላችሁ ማለት ነው። ሌላ ግብአታችን ደግሞ ቀይ ሽንኩርት ያስፈልገናል። ይሄም ለዚህ ስራ መጠቀምበት ነው። ሌላ ግብአታችን ደግሞ ሚክስድ ኸርብ ነው እናዘጋጃለን። ሮዝማሪ አለን፣ ቤዝል አለን። ትንሽ ጦስ እናደርግበትና አንድ ላይ አድቃቸውና በኋላ ቆንጆ ሚክስድ ኸርብ አዘጋጅላችኋለሁ። ያስፈልገናል። ሌላ ግብአታችን ደግሞ ነጭ ሽንኩርትና ፓስታ መቼም አይለያዩም። እነዚህ ያስፈልገናል ማለት ነው። እንግዲህ ትንሽ ቁንበሬ፣ ገውዝ፣ ሚጥሚጣ ማማን ነው ነጭ ሽንኩርት ከጨመርኩ በኋላ ሚጥሚጣ፣ ትንሽ ገውዝ፣ ቁንበሬ፣ ጨው አድርገን ደግሞ ትንሽ ጣዕሙን አበሻ ጣዕም እንዲሆን እናደርገዋለን። በተቻለ አቅም የሚጥሚጣው ጣዕም ውስጣችሁ በጣም እንዳይሰማ አድርገን እናዘጋጀዋለን ማለት ነው። አሁን ስራ እንገባለን። የመጀመሪያ ስራችን የሚሆነው እዚህ ጋር መኮረኒ እያበሰልን ስለሆነ ቲማቲሙም ቆዳው እንዲላጥልን ምን ታጋለች መሰላችሁ? እንደዚህ አይኑን አውጣው። እንደዚህ አድርገን እንደዚህ ካወጣችሁ በኋላ እዚች ጋር መስቀለኛ እንደዚህ ትቆርጡታላችሁ። እንደዚህ ጋር ሰንጠቅ ታደርጋላችሁ። ችኛው እንደዚህ አድርገን ችኛዋንም ሰንጠቅ እናደርጋታለን። ችኛው እንደዚህ ታደርጋላችሁ። በተመሳሳይ መልኩ ሌላ ውሃ መጣድ ሳይጠበቅባችሁ እዛው መኮረኒ እንደዛጋችሁ ጣል አድርጋችሁ ቆዳው እንዲላጥልን 1-3 ደቂቃ እናቆያለን ማለት ነው። ሌላ ስራችን ዋና ስራችን ደግሞ ወደ እንትናችን እንመጣለን። ጭንቃና ቀናቀናች የመዋጋት ባህሪ ያላት ጥንቃቄ አድርጉ። የመዋጋት ባህሪ ያላት ትዋጋለች ነው ቅጠሏ። እንዲህ ካደረግን በኋላ እንዲህ አይነት ዕቃ እናዘጋጃለን። ኦቭን ስለምናስገባው እንዲያርጋችሁ። ኦቭን ከሌላችሁ በመጥበሻ መጥበስ ትችላላችሁ። ኦቭን ካላችሁ በጣም ቆንጆ የሚያገላችሁ። እኔ የምጠቀመው መኮረኒ አነስ ያለ ስለሆነ እንትኖች በደረጃ አነስ አድርጌ ከትፈዋለሁ። እንዲህ ካደረጋችሁ በኋላ ከትፈን እንትናችን ላይ በኋላ ታያችኋል። እንዲያደርገን ኦቭን እናስገባዋለን። ታደርጋላችሁ እንደዚህ ከመኮረኒ ጋር እንዴት ምርጥ መሰላችሁ! በደረጃ እኛ እንደም የብላት ብዙ እንትን የለንም ባህል የለንም። ግን አሁን ግን ተለያይ ባለሙያዎችም ተለያይ ምግብ ይሰሩታል። ሶሻል ሚዲያ ብዙ እውቀት ያገኘ ስለሆነ ሰው የመገብ ባህሪው ጨምሯል ማለት ነው። እቺ ሌላ ምግብ ጠቀማታ ብዙ ነው ያለኝና በቂ ነው ያዘጋጀሁት። እንዲህ ካረጋችሁ በኋላኛውን ስለዚህ ዘይት እናደርግበት። እንደዚህ ታደርጋላችሁ። እንደዚህ ዘይት እናደርግበታለን። ትንሽ ጨው፣ ቁንዶ በርበሬ፣ ትንሽ ቺሊ ፍሌክስ ሳይበዛ
እንዲህ ካደረጋችሁ በኋላ እንደዚህ እንቀላቅላታለን። እንደዚህ ያጋቸው ጋር ገብታለች። ኦቨን አስገባታለሁ። ይህን ኦቨን አስገባለሁ። መከሮኒን አጥልዬ ቲማቲም ደግሞ አሳኪ መልሳሪ ቲማቲም ሄዱ ጠብቁ። እሺ ተመልሻለሁ። አሁን እንግዲህ ወደ ምግባችን እናዘጋጃለን። ማዘጋጅበትን መጥበሻ እንደዘጋጃለሁ። አሁን ከከተፋችሁ በኋላ ልችኛዋን በቂያችን ነው። በዚህ መልኩ እንግዲህ ከከተፈን በኋላ እንደዚህ እናዘጋጃለን። አምሳችንን ለኩሳለን። ቤታችሁ ካለ በወይራ ዘይት ስሩት፣ ከሌላችሁ ደግሞ በአትክልት ዘይት መስራት ያላችሁ ወይ ደግሞ ጣዕሙም ለማስተካከል በዛ ደግሞ ወይራ ዘይታችሁ ለመቆጠብ ደግሞ ቀላቅላችሁ መስራት ትችላላችሁ። ቀላቅላችሁ ከቻላችሁ ሙሉ በወይራ ዘይት ቢሰራ ጣዕሙ በጣም ቆንጆ የሚያደርግላችሁ ማለት ነው። ወይራ ዘይት መጀመሪያ እንደዚህ እናደርጋለን። ዘይት ካደረጋችሁ በኋላ እንደዚህ አድርጋችሁ እናዘጋጃለን። እዚህ ጋር ደግሞ ትንሽ እንደዚህ አድርገን ከዛኛው እቺ ላይ ምጥቷል ከታላችሁ እንደዚህ እንዲያርጋችሁ ለችኩቱን ከትፏል። እንደዚህ አድርገን የተፈጨ መጠቀም ቻላችሁ እናንተ እንደ ፍላጎታችሁ። ግን ወዲያው ሲከተፍ ግን በጣም ቆንጆ ያገላችኋል። እንዲህ ካደረጋችሁ በኋላ እዚህ ጋር ማሳያችሁን ኸርቦች እንደዚህ ቤዝል ቅጠል እንደዚህ እናደርግና ቤዝሏን ትንሽ ሮዝመሪ ቅጠል ሳይበዛ ታርጉን አንድ ላይ አድርጋችሁ ትከትፉና አድርጋችሁ በጎን ደግሞ እችኛዋን ሽንኩርቷን ጨመር አድርገን እዚህ ልብስ እናደርጋለን። ዋው እችን ታደርጋላችሁ። ከዛ በኋላ ጦስኝ ከሌላችሁ ፐርስሊ ማድረግ ትችላላችሁ። አሁን ቤዝል ጦስኝና ሮዝመሪ ሚክስድ ኸርብ ማለት ነው። እዚህ ቢሰራ ማለት ነው። ሱፐር ማርኬትም እንደዚህ መግዛት ትችላላችሁ። የተለያዩ ኸርቦች እንደተቀላቅለው ሚክስድ ኸርብ ተብሎ ደርቆ ይሸጣል። እሱ መጠቀም ይቻላል። እንዲህ ካደረግን በኋላ ችኛዋን እዚያን ጨምራታል ኸርቧን እያደረግን ማብሰል ነው። ከዛ ይህንን ካጠዳም በኋላ ቲማቲም ከትፋለን ማለት ነው።
እንግዲህ ለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቷን መጫን እንዳትዘነጉ። አዲስ ምግብ የምሰራበት ሰዓት እናንተ ወዲያውኑ ማስታወቂያ ይደርሳችኋል። እንግዲህ ሼር ማድረግ ላይክ ማድረግ እንዳይረሳ ማለት ነው። አሁን ይሄን ጨርሰናል። አሁን ታጋላችሁ መሰላችሁ እንደጨረስን በኋላ ይሄኛው ያዘጋጀነው ትንሽ እንደዛጋችሁ መታመታ አድርጉት። የተላጠ ስለሆነ ብዙም አያስቸግራችሁም። ቲማቲም ድልህ በሾርባ ማንኪያ አንድ ሙድ ሞላ አድርገን እንጨምርበታለን። እዚያ ግን አሁን ሀርቦቹ ሽንኩርቱ፣ ነጭ ሽንኩርት የቆንጆ ነው። እዚህ ጋር ተስፋ እንደዚህ ዋው ሽታውን ይደሳል። እናንተ እንዲህ ካረጋችሁ በኋላ ይሄንን ጨምራችሁ እንደዚህ ቲማቲሙን ከድልው ጋር ከህርቦቹ ጋር እንዳያጋችሁ ማብሰል። አሁን ትንሽ ደቂቃ ይፈጃል። አንድ 3 ደቂቃ ይፈጃል። ከ3 ደቂቃ ወደ ስመለስ እንግዲህ በደረጃን ኮቭን አወጣለሁ። መኮረኒ አጥልዬ እመለሳለሁ። ቲማቲሙ ቆንጆ አጉ ከበሰለ በኋላ እመለሳለሁ። ጠብቅ። እሺ ተመልሻለሁ። እንደምታዩት ዋው እንዴት ያምራል! በጣም ቆንጆ ነው የበሰለው ቲማቲሙ። እንደዚህ መሆን ካረጋገጣችሁ በኋላ በደረጃው እንደዚህ አድርገን እዚህ አይነት ጨምሯል። እንደዚህ አጋችሁ ላይ ጨምሩታላችሁ። ዋው ሽታው ደስ ይላል። በኋላኛው በደረጃው እንደዚህ ይዋሃዳል። ከዛ በኋላ ትንሽ ገውዝ ነገር እንደዚህ ላይ ቁንዶ በርበሬ ታላላችሁ። ትንሽ ጨው መኮረኒ ስንቀቅልም ስለጨመርን መብዛት የለበትም። ካደረግን በኋላ ጨውን ቼክ እናደርጋለን። ጣዕሙ ጥሩ ነው። በጅሳን እንቀላቅል። ትንሽ ቀሯል። ትንሽ ጨው ከዛ በኋላ መኮረኒያችን እዚህ እንጨምራለን። ከዛ በኋላ ያርጋችሁ እንደዚህ እንቀላቅለዋለን። ዋው እንዲያጎ መቀላቀል ነው። ትንሽ ለቃና ያክል ፍሌክስ ቺሊ ፍሌክስ ጨርሳለሁ። አሁን ስመለስ ደግሞ አብረን አቀርበን እንመገባለን። ጠብቁ። እሺ እንደምታዩት ቆንጆ ሆኖ መኮረኒያችን ደርሷል። አሁን እኛው እንደዚህ አጋችሁ እዚህ ላይ እንደዚህ ማውጣት ነው። ዋው በጣም ቀላል ከፍተኛ ጥቅም ያለው ለቤተሰብ የሚሆን የመኮረኒ በደረጃ አሰራር ይመስላል። ዋው እንዲያርገን የሆነች ቅጠል ነገር አጠጋችሁ የምትገኝ ቅጠል ነገር ጣል አድርጋባችሁ እንደዘረጋችሁ ላይ ማረፊያ እንደዚህ ጣል አድርጋታለን። እችኛዋን ትንሽ ደግሞ የምግብ ዘይቱን ለማጣፈጥ ነው ጥጥ የወራዴት ከላዩ ላይ ለአይን ለአመል ያክል እንደዚህ ዘይት የወራዴት እንደዛጋችሁ እንደዚህ ከላዩ ላይ ዋው የሆነ ምግብ ነው። ንቅመሰው እስቲ በደረጃኑን መኮረኒ ተቀላቅላላችሁ። ዋው ተቀጣጣለች። ተጠንቀቁ። የሚገርም በጣም የሆነ በጣም ቆንጆ ምግብ ነው። ባካችሁ ሞክሩ፣ ትወዱታላችሁ። በደረጃ እንዲነወይ ትላላችሁ። በቃ ተስቀምሱ። እዚህ
ጎሻ ከሸፌናት ጋር ለዛሬ የምሰነበት በሌላ ፕሮግራም በሌላ ምግብ አገኛችሁ። ለተለመደው ግን ሰብስክራይብ ማድረግ የደወል ምልክቱን መጫን አትዘንጉ። ላይክ አድርጉት። ሁሉ ሰው ደግሞ እንዲዳረስ ሼር አድርጉት። በጣም ቆንጆ ምግብ አሰራር ነው። በጣም ወዳችኋለሁ። እስከዛው ቻው። እኔ ልመለስ ነው ወደ ምግቤ።